ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ሰቦሃ ዘተሰብሐ ሰቦሃ የተመሰገነ ይሁን። ድል እያልን ያጨበጨብን አብረን እግዚአብሔር አምላካችንን በዝማሬ እናመሰግናለን። ክብርህም በምድር ይነገራል። ዘመን የሚዋጃልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃልን ምስጋና መድኃኔዓለም መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና ሊቃናት ይጮኻሉ በቡድን ነሳ እያሉ የወቅስናዬ ያዙ ምስጋናህን አበዙ። ያለና የሚኖር ያለና የሚኖር አንተ ነህ እግዚአብሔር። አመስግኑት በሰማያት ላይ ከፍ ከፍ ክብርህም በምድር ይነገራል። ዘመን የሚዋጃልን ምስጋና መድኃኔዓለም ስምህ ገናና እልፍ አእላፍ መላእክት ሲቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ ያለና የሚኖር ያለና የሚኖር አንተ ነህ እግዚአብሔር። በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃልን ምስጋና አጨበጨባችሁ አመስግኑት መድኃኔዓለም ስምህ ገናና በደምህ የታተሙ ኃይልህን ተሸክሞ የቀኔ ውደት ሆነ ክብር ባለም ገነነ። ያለና የሚኖር ያለና የሚኖር አንተ ነህ እግዚአብሔር። በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃልን ምስጋና መድኃኔዓለም መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጃልን ምስጋና መድኃኔዓለም ስምህ ገናና መድኃኔዓለም ስምህ ገናና ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ሰቦ
ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ስቡሐ ዘተሰብሐ ዘተሰብሐ ትንሣኤከ እለ አመነ ትንሣኤከ እለ አመነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ትንሣኤ ለምናምለኛ መስግኑት ትንሣኤ ለምናምለኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ ብርሃነ ላክልን ወደኛ ላክልን ወደኛ ትንሣኤከ እለ አመነ ትንሣኤከ እለ አመነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ዲብነ ብርሃነ ከፈኖ ከፍ አድርጋችሁ እግዚአብሔርን አመስግኑት። እንድንዘምርን በቤቱ የሰበሰበን ማን ነው? እግዚአብሔር። ማን ነው? እግዚአብሔር። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ይነገራል። ዘመን የሚዋጃለን ምስጋና፣ መድኃኔዓለም ስመ ገናና። ከፍ አድርጋችሁ ስሙን አግኑት፣ ስሙን አክብሩት። በዚህ በረከት ለበረከት የሰበሰበን ለክብር የመረጠን የሁላችን አምላክ ቸሩ መድኃኔዓለም ኢየሱስ ክርስቶስ ክብርና ምስጋና ይግባው። የዘመረልን ወንድማችን ዘማሪ ዲያቆን አማንን አምላካችን የአገልግሎት ዘመኑን ይባርክልን። እንድንዘምር ምክንያት የሆነን እሱ ስለሆነ ከፍ አድርጋችሁ እግዚአብሔር አመስግኑለት፣ አክብሩለት። በማታው መርሐ ግብርም እንደነገርናችሁ በዚሁ እንጠብቃቸዋለን። በእንዲህ አይነት መምህራን ዛሬ በወንጌል ነው የምንውለው። አሁንም 7 ሰዓት ላይ የማትቀሩበት መልእክት እንነግራቸዋለን። በዚሁ በካቴድራላችን ትልቅ አዳራሽ በሰንበት ትምህርት ቤታችን በኩል የተዘጋጀ ነው። አሮዲዮን የተሰኘ የኪነ ጥበብ መርሐ ግብር ከ7 ሰዓት ጀምሮ እጅግ ድንቅ ድንቅ የሆኑ መምህራን የተጋበዙበት የሚገኙበት ብዙ መምህራን ብዙ ዘማሪያን ነው የሚገኙበት ማለት ነው። መርሐ ግብሩ ቀላል አይደለም። ለምሳሌ ለመጥቀስ ያክል እነ መጋቢ ሃይማኖት መምህር ኢዮብ ይመኑ ሁሉ ይገኛሉ። ጊዜ ለመቆጠብ ነው። ብዙ መምህራን ናቸው። አይናማ ሊቃውንት እንደዚህ ይገኛሉ ማለት ነው። እንዳትቀሩ ትመጣላችሁ አይደል? አሁን ቁርሳችሁን በልታችሁ ዛሬ ውሏችን በእግዚአብሔር ቃል ነው። እስካሁን ነፍሳችን ለምልማለች። ደስ የሚል ቆይታ አይደለም? እኛ እንዲህ ደስ ካለን እግዚአብሔር እንዴት ደስ እንደሚለው እስቲ እግዚአብሔርን አክብሩት፣ አመስግኑት። በእውነት ከዚህ ሆኖ ሲያዩአችሁ እጅግ ያማራችሁ የተዋባችሁ እንደ ፋሲካው ይሆን እንዴ? በእውነት ደስ የምትሉ ናቸውና ለእናንተም አንድ ጊዜ ከፍ አድርጋችሁ እግዚአብሔርን አመስግኑ። ስለዚህ እንስሳቱ እኮ እመቤታችን ሲያመሰግኑ የሰው ልጅ ያመሰግን። እንዲያው ቅድም ወንድማችን በመጀመሪያ ተነሳና ስሟን ሲጠራ እንዴት ደስ አለኝ መሰላችሁ። እግዚአብሔር የተመሰገነ ይሁን። በእውነቱ ይህን ስም ነበር አቶት የኖረው። እንዴ በጣም እኮ ከባድ ነገር ነው። አሁን አስቡት እስኪ ከቤተ ክርስቲያን ወጥቶ መኖር እንዴት ይጨንቃል። ያውም ይህን ያህል ዘመን። አንድ ወንድሜ እንደዚሁ ሲመለስ እንዲያው ትንሽ ተማር እያልን ትንሽ ጊዜ ያዛረግ ነው እና ያለኝ ነገር አስታውሳለሁ። እባክህን ያ በሕፃንነት የቁም ያስቀድስበት የነበረ ቤተ መቅደስ ናፍቆኛል፣ እባክህ ቶሎ አጥምቀኛለሁ። እና ወንድማችን እንደዚያ ናፍቆ እንደሚሆን እርግጠኛ ነኝ። ቅድም እሱን ነገር አሳይቷል። አሁንም በቤቱ እንዲያጸናልን ፈቃዱ ይሁንልን። ይሄን ካነሳሁት አይቀር በእውነቱ በውጭ ያሉት ታስታውሳላችሁ፣ በእነ ዲያቆን ምህረትና በሌሎችም ጥንካሬ በዚህም በሀገር ውስጥ ባሉ ወንድሞቻችን ብዙ ጥረት እየተደረገ ነው።
የውጮቹ ወደ ውስጥ ለማምጣት እየተጉ ነው ያሉ። እነሱ ለመምጣት ደግሞ በአገልግሎትም በውስጥ በዚህ በደሞዝ የማያገለግሉ ወንድሞቻችን በጣም እየጠነከሩ ነው ያሉት። እኛ ደግሞ እንደገና የተራችን ይድረሰን እያል ለመውጣት እየታገልን ነው። እግዚአብሔር እኛን የሚጠብቀን በእውነት ከዚህ በኋላ የምናሰጋው የውስጦቹ ነን። የውጮቹ እየመጡ ነው። እመቤታችንን ማናመሰግን በስሟ ያደግን እናሳዝናለን። እኛ እናሳዝናለን። በስሟ አድገን እመቤታችንን ማናመሰግን ማለት ነው። እንዲህ ናት እንዲህ አይደለችም የምንል አምላክ ያከበራትን እናት ያደረጋትን እኛ እናት ማድረግ ያቃተን እግዚአብሔር ይጠብቀን። ይሄ በጣም ችግር ነው። ኤርሚያስን መምሰል አቃታችሁ አለቻች ድንጋይ። እኔ እኮ ኤርሚያስን መስዬዋለሁ፣ እናንተ ግን ኤርሚያስን እኔ ኤርሚያስን መስዬ በእናንተ ድንጋይ ተወግሬያለሁ፣ እናንተ ግን ኤርሚያስን እንኳን ልትመስሉ በድንጋይ ልትወግሩ ተሰብስባችኋል አለች። ኤርሚያስ ሊያስተምራቸው ሊያድናቸው የመጣውን ራሱን ኤርሚያስን ዝም በል እያሉ በድንጋይ መውገር፣ ይሄ በጣም ነውር ነው፣ በጣም ሞኝነት። ስለዚህ ኤርሚያስ ያንን ምስጢር ተናግሮ እንዲያውም እስካሁን ደንጋይቱን አስመስሎ ሲያደክመን ስለዋለ እንደ ኢሳይያስ በመጋዝ ተርትረን እንግደለው አለው። ኢሳይያስ የተገደለው በዚህ ሰውነቱ በመጋዝ ከሁለት ተከፍሎ ነው። ከሁለት ተከፍሎ ከዚያ እንደገና ግማሽ አካሉ በኩላ ሜንጦ ታውቃላችሁ አይደል? ልብስ የሚሰቀልበት ግማሽ አካሉ በዚህኛው በኩል በሜንጦ ይሄኛው አካሉ ደግሞ በዚህኛው በኩል በሜንጦ ተሰቅሎ መቀጣጫ ማሳያ ይሆናል ተብሎ ነው ኢሳይያስ የተገደለው። እና ምን አሉ? ኤርሚያስንም እንደ ኢሳይያስ አድርገን እንግደለው አሉ። እና እንደው አባቶቻችን ሲተረጉሙ ያዘኑለትን አይደለም በድንጋይ ይወገራል፣ ያዘኑለት ለኤርሚያስ ያዘኑለት ማለት ነው። የጨከኑት ሰውነቱ ይተርተር አሉ። ያዘኑለት ግን ምን አሉ? በድንጋይ ወግረን እንግደለው አሉ። ያው እንግዲህ እነዚህ ቢያንስ አዝነዋል ማለት ነው። ላማሟቱ መቼስ አለ አይደል? በእሳት አቃጥሎ ከሚገድል በሰይፍ መትሮ የሚገድል ይሻላል አይደል? አገዳደሉ ቢያንስ አንዳንድ ጊዜ እኮ አገዳደል ራሱ አዝኖ ይገደላል እኮ። ይገርማቸዋል። አሁን ለከብቶ ለእንስሳቱ ለበጎቹ ለፍየሎቹ የሚያዝኑ ሰዎች መጀመሪያ አንገቱን ባርከው ያርዱታል። አንዳንዶቹ ደግሞ ዝም ብለው እኮ አቅማዳ ለመውጣት እያሉ ዝም ብለው በቁም ይገፉታል አይደል? እና መቼስ ሁለቱም ቢገድሉት ያንን በግ ያዘኑለት ደግሞ ገዳዮች አሉ ማለት ነው አይደል? አንገቱን የባረኩት ያለዚያ አንዱ አንገቱ ሳይባረኩ ዝም ብሎ በላዩ ላይ ቆዳውን የገፈፉት ደግሞ ያላዘኑለት ገዳዮች ናቸው። እና የኤርሚያስ የታዘነለት ሞት በድንጋይ ተወግሮ እንዲገደል ተደረገ። የኤርሚያስን በዚህ እንጨርሳለን። ግን አሁን ምን ይዘው ምንድነው? እንዴት አድርጌ እጄን ልዘርጋለሁ? እስኪ በሉት። እንዴት አድርጌ? ጌታችን እኮ ነው ለኤርሚያስ እንዴት ሆኜ ልዘርጋለሁ እጄን? ከመዝ በመቅደስ ካይሶራ አስተራይኩከ በቃ እንዲህ ሆኜ በቤተ መቅደስ ታየውህ አለው። ቤተ መቅደስ ያላት ቀራንዮ ናት። በነገራችሁ ላይ ቤተ ክርስቲያናችን የጌታችን የማዳን ጉዞ በሙሉ የያዘች ናት። ለምሳሌ ጌታ ማዳኑን የጀመረው በማኅፀነ ድንግል ተጸንሶ ቤተልሔም ላይ ተወልዶ ነው አይደል? ቤተልሔም የሚባል በቤተ ክርስቲያናችን ክፍል አለ። ቤተልሔም ታውቁታላችሁ አይደል? የቤተ ክርስቲያኗ ቤተልሔም ቤት በኩል ያለች በምስራቅ በኩል። እንደገና ደግሞ ከዚያ በኋላ የማዳኑ ጉዞ ከስደቱ በኋላ ከሌሎቹ ካደገ በኋላ በ30 ዓመቱ ምን ሆነ? ተጠመቀ። ስለዚህ መጠመቂያ የጌታችን ዮርዳኖስ የምንለው ዮርዳኖስን የሚያሳይ መካነ ጥምቀት በቤተ ክርስቲያናችን አለ። ስለዚህ ቤተ ክርስቲያናችን ዮርዳኖስን የያዘች ናት ማለት ነው። አሁንም ቤተ ክርስቲያናችን የማዳን ጉዞ የተፈጸመባት ደግሞ ሌላኛዋ ቀራንዮ ናት። ዋናው ጉዳይ ማለት ነው። ቀራንዮን ደግሞ ቤተክርስቲያናችን አስቀምጣለች። እሱም መቅደሱ መንበሩ ያለበት ጌታችን ዕለት ዕለት የሚሰዋበት አንድ ጊዜ የተሰዋው መስዋዕት የሚቀርብበት መንበሩ ነው። ይሄም ቤተክርስቲያናችን ውስጥ አለ። ስለዚህ ቤተልሔም፣ ዮርዳኖስ፣ ቀራንዮ እኛው ቤተክርስቲያን ውስጥ አለ ማለት ነው። እና ከመዝ በመቅደስ ካስተራይኩከ እንዲሆኘ በቤተ መቅደስ ታየው። ከመዘ በመቅደስ ካስተራይኩከ በቤተ መቅደስ እንደምገለጠው ወይም እንደመገለጤ ተገለጥኩልህ። ምን አልየ? እጄን ዘርግቼ። ጌታችን አምላካችን ወዳጅታችን ኢየሱስ ክርስቶስ ተገፎ ተገርፎ ተገፍቶ ምራቅ ተተፍቶበት ብዙ መከራ ተቀብሎ የመጨረሻው በሞቱ ሞትን ድል ያደረገበት ቦታ ቀራንዮ መስቀሉ ላይ ነው። መስቀሉ ላይ ያደረገው ጉዞ እያንዳንዷ ጉዞ ትምህርት ናት፣ ሕይወት ናት እያንዳንዷ ጉዞ። ስለዚህ ሲቀራንዮ መስቀሉን እንየው። ምክንያቱም
የተሰቀለው ኢየሱስ ክርስቶስን ማየት ታዘናልና ስሁለ ይሁን በዓይንከ በዓይን ላይ የተሳለ ይሁን ተብለንም ታዘናል። ስቅለቱ ሁልጊዜ ቤተ ክርስቲያን ስትገቡ ስለ ስቅለቱን የምናይበት ለዚያ ነው። ሁልጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን ስቅለቱን ማየት ማለት ማዳኑን ማሰብ ቸርነቱን መናገር ነውና እና ጌታችን ሲሰቀል እጁን ዘርግቶ ነው የተሰቀለው። ምን አድርጎ? እጁን እንዲህ ዘርግቶ። ለምንድን ነው እጁን ዘርግቶ የተሰቀለው? አልፍ ከርሳችን ጋር የሚሄድ እንዲሆኝ ታየውህ የሚለውን ነገር እንድናይ እንጂ የማዳኑን ጉዞ በዚህ ጊዜ መናገር እንኳን አይደለም እድሜ ልክንም መናገር አይቻልም። ግን እጁን ዘርግቶ መሰቀሉ ለምንድን ነው? ቅዱስ አትናቴዎስ እንዲህ ይላል፣ እጁን የዘረጋው ሕዝብና አሕዛብን ለማቀፍ ነው ይላል። ለመሳብ እጁን ዘርግቷል። እንዲህ እጁን ዘርግቶ በቀኝ እጁ ሕዝብን በግራ እጁ አሕዛብን ጠርቶ ወደሱ ለመሰብሰብ ዓለምን ለማዳን መሰቀሉን ለማሳየት ነው። እንደ ኤርምያስ በድንጋይ ተወግሮ ሰውነቱ ተበጣጥሶ፣ እንደ ኢሳይያስ በኩላብ ተመትሮ ወይም በመጋዝ ከሁለት ተከፍሎ፣ እንደ ሌሎቹ እንደነ ጳውሎስ በሰይፍ ተመትሮ ጌታችን ያላዳነ ለምንድን ነው? ለምን መሰቀል አስፈለገው? ይሄም ሊታይ የሚገባው ጉዳይ ነው። የጌታችን ሰውነቱ አልተከፈለም፣ እንዳለ ተሰቅሎ ነው ያዳነን። ተሰቅሎ እኛን ማዳኑ ለምንድን ነው ብለን ከጠየቅ ጌታችን የተከፈለችን ቤተክርስቲያን ሊያስረክበን እንዳልፈለገ ማሳያ ነው። አንድ አካሉ እንዳለ ተሰቅሎ ነው ያዳነን። ልብ በሉ፣ ተሰቅሎ ማዳኑ ሰውነቱ ሳይቆረጥ ሳይፈለጥ እንዳለ ሰውነቱ እንዳለ ያዳነበት ምክንያት ቤተክርስቲያንን የወለዳት ቀራንዮ ላይ ነው። ጌታችን ቤተክርስቲያንን የወለዳት። ስለዚህ ቤተክርስቲያን ቀራንዮ ላይ ወልዷታልና ያቺ የወለዳት ቤተክርስቲያን እንደሱ አካል ያልተከፈለች፣ ያልተገነጠለች፣ ያልተለያየች ናት። ይህንን ልናይ ያስፈልጋል። በዚህ ዘመን ክርስቶስን ካልከፋፈልን ብለው እንዲህ አንዱ በዚያ ሌላ ሲኖዶስ፣ አንዱ በዚያ ሌላ ምናምን፣ አንዱ በዚህ እነዚህ ከአይሁድ የቀረውን የክርስቶስን መከራ የሚያበዙ ከሰቃልያን አይሁድ የከፉ ናቸው። እንናገረዋለን ይሄን። ምክንያቱም አይሁድ እንኳን ክርስቶስን ሰውነቱን አልለዩትም። እንዳለ ሳይከፈል ሳይገነጠል ነው የሰቀሉት። ጌታችንን መስቀል ላይ አንድ መስቀል ላይ እጁን ዘርግቶ ሰውነቱ ሳይከፈል ሳይገነጠል እንዳለ ተሰቅሎ እንዳለ ሙስና መቃብር ሲያገኘው ተነስቶ ነው ያዳነን። ስለዚህ ቤተ ክርስቲያን አንዲት ናት። ራሷ ክርስቶስ አካሏ እኛ ነን። ስለዚህ አንድ ነን። የአንድ ራስ አካላት እንዴት ሊለያዩ ይችላሉ? አይለዩም። ጌታችንም ሰውነቱ ሳይለይ ነው ያዳነን። የተመተረ የተቆረጠ የተጣለ ሰውነት የለውም። ሁሉም እዚያው ላይ ቆስሏል፣ እዚያው ላይ ተገርፏል፣ እዚያው ምራቅ ተተፍቶበታል፣ እዚያው ላይ ተሰቅሏል። እዚያው እንዳለ ሰውነቱን አውርደው ገንዘውታል። እዚያው ገንዘው መቃብር ቀብረውታል። እሱ ወደ መቃብር ሲወርድ ነፍሳትን ከሲኦል አውጥቶ ገነት አግብቷል። እሱ ሲሞት አዳምን ከነልጆቹ አድኗል። የጠፋውን አዳምን ፈልጓል። ልብ በሉ፣ አዳም ጌታችንን ያሳዘነው በማጥፋቱ አልነበረም፣ በመጥፋቱ ነበር። አዳምን ፍለጋ ጌታችን የሄደው ያጠፋ ጊዜ አይደለም፣ የጠፋ ጊዜ ነው። በማጥፋቱ ያላዘነ ጌታ አዳም ወዴት ነህ ብሎ የተጣራ አዳም የጠፋ ቀን ነው። አንዳንድ ጊዜ ማጥፋታችን ሳያንስ ደግሞ እንጠፋና እናደክማለን። በእውነቱ ማጥፋታችን እኮ ሌላ ጉዳይ ነው። አጥፍተን እኮ እንደ ሕፃን የቆሸሸ ሕፃን ያለቅሳል እናቱን እጠቢ ማለቱ ነው። እኛም የእግዚአብሔር ልጆች ነንና ከቆሸሸ ሰውነታችን በኃጢአት እናለቅሳለን፣ ክርስቶስ ያጥበናል እንጂ ካጠፋን በኋላ ደግሞ እንደገና ስንጠፋ ሌላ ጉዳይ ይሆን ሌላ ችግር ነው። እና አዳም በበለሱ ስር በዛፉ ስር በተደበቀ ጊዜ ዛፉን ቆርጦ ከመብላቱ በላይ ጌታን አደከመው። በእግሩ ተመላለሰ፣ በገነት ውስጥ ተመላለሰ። በመመላለስ ብቻ አልቆም፣ አዳም ወዴት ነህ ብሎ ተጣራ። ይሄ ጥሪ አዳም ስላጠፋ የመጣ አይደለም፣ ስለጠፋ የመጣ ነው። እና አጥፍቶ ከመጥፋት እግዚአብሔር ይሰውረን። አሜን። ግን ሆኖም ቢጠፋም አዳምን ፈልጎ አዳምን ከወደቀበት ከገነት ወደ ምድር መጣ። አዳም ጌታችን ወደ ምድር ወረደ። ከምድር ወደ ሲኦል ወረደ አዳም። ጌታችንም ወደ ሲኦል ሄደ። ከደረሰበት ድረስ ሄዶ ከገባበት ገብቶ አዳምን አወጣው። ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንዲያው ጊዜ የለኝም፣ ጭብጨባዋን አቆዩልኝ። ጭብጨባው ለመዝሙር ይሆናል። እኔ ጋራ ትምህርቱን እንስማ።
ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ አዳምን አድኖ ሲወጣ ሰውነቱ ሳይከፋፈል ሳይገነጠል መሆኑ እኛም በአንዲት ቤተ ክርስቲያን ጸንተን አንድ ሆነን ገነት እንድንገባ የሚያሳይ ስለሆነ እባካችሁ ቤተ ክርስቲያንን የምትከፍሉ አይሁድ ያልገነጠሉትን አካለ ክርስቶስ የምትገነጥሉ እባካችሁ ወደ ልቡናችሁ ተመለሱልን መልእክታችን ነው። በእውነቱ ይሄንን እንዴት ሁኜ ልሰቀልልህ፣ እንዴት ሁኜ እጄን ልዘርጋልህ ብሎ ጌታችን አምላካችን ለኤርምያስ እንዲህ ሆኜ ተሰቅዬልሃለሁ ብሎ አሳይቶ በዚያ ዘመን ያሳየውን ኋላ ፈጽሞ ዓለምን አድኗል። ለዚህም መድኃኔ ዓለም ብለን እናመሰግነዋለን። መድኃኔ ዓለም የተመሰገነ ይሁን። ይሄ የአዳምና የዋና የልጆቹ የድህነት ቀን ብለን የምናስበው እንዲህ ሆኖ ጌታችን የተገለጠበት ቀን ነው። በኋላም የማንረሳው የዛሬውንም በዓል ትንሽ ዳሰስ ስላደርጋችሁ አውዱ ከዚያው የወጣ አይደለም። እሷን ብያችሁ ልጨርስላችሁ። የዛሬው ዕለት የዛሬ 84 ዓመት በፊት ለ5 ዓመታት አባቶቻችን በዱር በገደሉ የከፈሉት ዋጋ በእውነት የሚረሳ አይደለም። እንዴ ምኑ ይረሳል? መርዝ ከሰማይ እየወረደባቸው መርዙን በላያቸው ላይ እያፈሰሱባቸው እነሱ ግን ምንም ሳይኖራቸው ለትውልድ ሀገር ለማስረከብ የተዋደቁ እነዚያ ጀግኖች፣ እነዚያን እንዴት እንረሳቸዋለን? ምናልባት የሚነበቡ መጽሐፎችን ልንገራችሁ እና ብታነቡ ደስ ይለኛል። የተደበቀ ማስታወሻ የሚል መጽሐፍ አለ። የሀበሻ ጀብዱ የሚል መጽሐፍ አለ። የሌሎችም ሀገር በቀል ሊቃውንት የጻፉት መጽሐፍ አለ። እነዚህን ሁሉ እያነበባችሁ የዛሬ 84 ዓመት በፊት የነበረውን ያንን በኢትዮጵያ ላይ ያጠላውን ክፉ ጥላሸት ያስወገዱበትን ጥበብ ማየት ያስፈልጋል። አባቶቻችን ወላጆቻችን በዚያ ዘመን የነበሩ ይነግሩናል። የሀገር ቀላል አይደለም። እንዲያው 2 ሰዎችን ባስታውስ ደስ ይለኛል። ያን ዘመን ሳስብ በጣም የሚገርሙ በዚህ በማይጨው አልፈው በአክሱም አቋርጠው ጦርነት ገጥሞ ባሉበት አጋጣሚ አንድ ጀግና በከባድ መሳሪያ ፍንዳታ ያ የከባድ መሳሪያ እርሳስ ሄዶ እዚህ በጆሮው አልፎ አገጭ ውስጥ ገብቶ ከአጥንቱ ተጣብቆ እንደነበረ ዶክተሩ ሲመሰክር የጻፈው በጣም እጅግ የኢትዮጵያን ጀግንነት ለሀገራቸው ያላቸውን ቁርጠኝነት የሚያሳይ የጀግንነት ታሪክ እንዲህ ሆነው ነው የታዩ አባቶቻችን። እና ያ ሐኪሙ ምን ይላል መሰላችሁ? እዚህ ላይ አጥንቱ ውስጥ እርሳሱ ተጣብቆ ሰርስሮ አጥንቱን ፈልቅቆ ገብቶ ሰውየው ተቸገረ። እንግዲህ እዚህ አካባቢ የተመታ ሰው አይተርፍም ታውቃላችሁ። እና አክመው ተብዬ ወደ እኔ መጣልኝ ይላል። ራሱ ዶክተሩ ነው የጻፈው፣ ኢትዮጵያዊ አይደለም ዶክተሩ። እና ላክመው ስል ማደንዘዣ አልወጋ ማደንዘዣዬን ሳዘጋጅ ተው ዶክተር ማደንዘዣ አትወጋኝ። ለምን ስለው አይ አይምሮዬን ያደነዝዘውና የነጭ መጫወቻ ሆናለሁ። እንግዲህ ምን ላድርግ ሲለው ዝም ብለህ አውጣልኝ። ያለኝ አማራጭ ሰውነቱን ከላዩ ላይ ቆዳውን መግፈፍ ነበር ይላል። በጆሮው ጀምሬ ቆዳውን ገፍፌ ደሙን ጠራርጌ አጥንት ውስጥ የተጣበቀውን በጉጠት ይዤ ያንን ወደ ስቤ ሳወጣ ፊቱ እንኳን ጥቁር አይልም፣ ዝም ብሎ ያየኛል። እና አንድ ጊዜ በጣም ከመደንገጤ የተነሳ ይሄ ሰውዬ ሞቷል አለ ብዬ ፊቱን ሳየው አይኑ ምንም ጥሬ ብር መስሎ ቆለል ይላል አለ። ከዚህ ያንን ስቤ ትጋር እየሳወጣው አወጣሁ እንዴ ዶክተር አላለ። አዎ ሰይ ደግ አደረክ፣ በልሽ መሳሪያን አምጣ ብሎ ተነስቶ ሊሄድ። አረ ቆይ ገና ይሰፋል፣ በሰፋት አለበት አለ። እንደገና ያንን ሰፍቼ ትንሽ ረፍት ያስፈልገዋል፣ ትንሽ ጊዜ ይረፉት። የለም እስከዚያማ ነጭ ጫወትበታል አገሬ። መሳሪያውን እንደገና አንስቶ ተነስቶ ሄደ። እነዚህ ሰዎች የሚያልሙት ምንድን ነበር አስባችኋል? ሌላውን ደግሞ ላንሳላችሁ። ራሱ ዶክተሩ ይሄ ሲጋራ የሚባል ነገር በዚያ ጊዜ በኢትዮጵያ አይታወቅም እና በባኮ ሲጋራ ይዤ ነበር አለ። እና ያን እያጨስኩ ሲሄድ አንድ ቀን እነሱ ሲያዩኝ ስለሚደነግጡ ተደብቄ ነው አለ ማጨሰው። አንድ ቀን የወጀኖች ቋጥኝ ውስጥ ገብቼ እዚያች ውስጥ ሆኜ ቡል አደርጋለሁ አለ። እና ከኋላ አርበኞችን ልትንከባከብ የመጣች እህት አይተዋለች። እና በአፍንጫው ጭሱ ቡል ብሎ ሲወጣ ስታይ በባል ያዘችውን ውሃ በባል እዚህ በኋላ ያዘችውን ውሃ ብድግ አደረገችና በላዩ ላይ ቸለሰችበት። እና ዶክተር ተቃጠለ ብላ ጮኸች ይላል። እንግዲህ የዛሬ 84 ዓመት ኢትዮጵያ
የሚያጨሰው ስታይ ተቃጠለ ብላ የምትደነግጥ ነበረች ማለት የማይታወቅ። እነዚህ አባቶች ተነስተው ቢያዩ ዛሬ ሁሉ ሰው ተቃጥሏል። እንዲህ ያለን ኪሳራዎች ሆነናል። የሞቱልንን ዋጋ የምናሳጣ። ሌላውን አንዱን ላንሳና ልጨርስ። አባትና ልጁ በአንድ ላይ ዘምተው አባትየው እየተዋጋ እያለ ዘወር ብሎ ሳይ ልጁ ወድቋል። ልጁን እንዳያነሳ ጠላት ሰልስሎ ሊገባ ሆነ። አሁን ዝም ብሎ ወደፊት ግፋ በለው ሲል ያ ጠላት ወደ ኋላ ሸሸና ልጁን አንስቶ ወስዶ ለዶክተሩ ይሰጣል። ዶክተሩ ልጁን እያከመ እያለ ብዙ ጊዜ ደም ሲፈሰው ከመቆየቱ የተነሳ ሞተ ይላል። ልጁ ሲሞት አባትየው መጣና ግንባሩን ሳም አደረገና ልጄ ሀገሬ ነፃ ሳትሆን ባልመጣ ደስ ይለኛል እንጂ አንተኑ ስለምከተልህ አይዞ በርታ ብሎ ግንባሩን ስሞ ጥሎት ሄደ። ከልጃቸው በላይ ለሀገራቸው የሚያስቡ ናቸው። የነ በላይ ዘለቀን ማሰብ ይቻላል። እንደዚያ ሁነው ጠላት ጋር ተዋድቀው መርዝ እንደ አየር ስበው ያቆዩአትን ሀገር እነዚህ አባቶች ዛሬ ቢነሱስ? እነዚህ አባቶች እንግዲህ 84 ዓመት ዛሬም ያሉ ይኖራሉ እኮ በእድሜ እግዚአብሔር እድሜውን ያደላቸው። ዛሬ እስበሳችን ስንበላላ ሳይሆን ምን ይሉ ይሆን? እንዲህ ሆነው ነው የታዩን አባቶቻችን። እንዲህ ሆነው ነው የታዩን። ይሄንን ዛሬ የድል በዓል ብለን እንድናከብር የሆን ነው። እነሱ እኮ ወድቀው ተዋድቀው መርዝ ጠጥተው በላያቸው ላይ ምን እንደነበረ እዚህም አልናገረው። በጣም ከባድ ነገር አሳልፈዋል። መቀየሪያ ልብስ እንኳን የሌላቸው ሆነው አንድ ልብሳቸውን አውልቀው ሌላውን ለማጠብ እንኳን እየተቸገሩ ምን እንደነበረባቸው ተጽፎ እናነባለን። እባካችሁ ለእነዚህ አባቶች ስትሉ እንደው ሁላችሁም ኢትዮጵያውያን በእውነቱ እባካችሁ ለዚች ሀገር እነዚያን አባቶች እያስባችሁ ጠላት እንዳይመጣ የተዋደቁላትን ሀገር እርስ በርሳችን ጠላት ሆነን አናጥፋት የሚለው ደግሞ ሌላው መልእክቴ ነው በእውነቱ። ስለዚህ እንዲህ ሆኜ ታየው ሰውን ለማዳን የሚሞት ክርስቶስ ነው ያለን እንጂ ሰውን የሚገድል ክርስትና አላሳየን። ስለ ሰው መሞትን ነው ክርስቶስ ሰውን ለማዳን የሚሞት አምላካችንን እሱን ተከትለን ነው የምንኖረው። ስለዚህ የአባቶቻችን አምላክ ሀገራችን በሰላም ይጠብቅልን። እንዲህ ሆኖ የታየን መድኃኒታችን ኢየሱስ ክርስቶስ መርቶ ገነት መንግሥተ ሰማያት አግብቶ አሁን በፊታችን ላይ እንደ ፀሐይ ብሩህ ሆኖ እሱን እያየን በሕይወት እንድንኖር ፈቃዱ ይሁንልን። ወስብሐት ለእግዚአብሔር አሜን። ያንሳል። በእውነት ከልብ ከፍ አድርጋቸው አመስግኑልን። ክፍል ሁለትን ያስተማሩን መምህራችን መምህረ መምህራን የኔታ በፃ ዓለሙ የደብረ ልዑላን ደብረ ታቦር መድኃኔዓለም የአራቱ ጉባኤያት ምስክር ጉባኤ መምህር አምላካችን በእድሜና በጤና ይጠብቅልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ሁላችሁም በሉ አመስግኑልን። በእውነት መምህራን ዋናው ደመወዛቸው ትልቁ ክፍያቸው ዋናው ሂሳባቸው ምንድነው ከተባለ ቃለ ሕይወት ያሰማልን ነው። እሳቸው ያስተማሩን የነገሩን ምስጢርና የእኛ ምስጋና ያንሳልና በእውነት ለእኛም በረከተ መምህራንን እንዲያወለብን እንዲያሳድርብን ከፍ አድርጋችሁ እግዚአብሔርን አመስግኑልን። በእንዲህ አይነት መምህራን የጎበኘን አምላካችን የመምህራን አምላክ አማናዊው መምህር ኢየሱስ ክርስቶስ ክብርና ምስጋና ለስሙ ይሆንልን። በእውነት እንደኛ የታደለ የለም። በዚህች ሰዓት ነፍሳችን ከእግዚአብሔር ጋር አብራ ሆና እየለመለመች የእግዚአብሔርን ቃል እየሰማች እውነተኛውን ምግብ እየተመገበች ነው ያለችውና ይሄ ለሁሉም ያልተሰጠ ነው። ለእኛ ግን ማን አደለን? ማን ሰጠን? ከፍ አድርጋችሁ እግዚአብሔርን በድጋሚ አክብሮልን አመስግኑልን። ምስክርነቶችን እንገራችሁና ወደ ዝማሬ እንሄዳለን። ብርሃን ገብረ ማርያም እባላለሁ። 100 ሳዊስ ፍራንክ አስገብቻለሁ ስለት ነበረብኝ ብለው ሙዳየ ምጽዋት ራሳቸው አስገብተዋል። እንኳን ስለታቸውን ሰማልን፣ ለእኛም ስለታችን ይስማልን። ከፍ አድርጋችሁ እግዚአብሔርን አመስግኑላቸው። ሌላ ደግሞ ሆዴን በጣም ያመኝ ነበረ፣ በልቼም አይስማማኝም ነበረ። የዛሬ ወር መጥቼ መድኃኔዓለምን አባቴ መድኃኔዓለም ምን ነው ፈውሰኝ እባክህን ብዬ ነገርኩት። እሱም የመስማት ችግር የለበትም የለመኑትን የማይነሳ አምላክ ነውና ሰምቶኝ ጤናዬን አግኝቻለሁ ብለው ስለት አስገብተዋል። ከፍ አድርጋችሁ እግዚአብሔርን አመስግኑላቸው።
እንዲሁ እናቴ በድንገት ጡቷ ላይ እጢ ወጥቶባት ኦፕራሲዮን መሆን አለብሽ ተብላ አንዱ ጡቷ መውጣት አለበት ተብሎ ነበረ። ሁሉን ማስተካከል የሚችል እግዚአብሔር ነውና ይህን ሁሉ አስተካክሎልናል፣ ስለታምተናል ብለዋል። ይህንም አመስግኑላቸው እግዚአብሔርን። አንዲት እህታችን ደግሞ ልጄ በሊቢያ ይኖር ነበረና በጭንቅ በስቃይ ውስጥ ይኖር ስለነበረ እኔም ለመድኃኔዓለም ነገርኩት። መሻገር የማይቻለውን ክፉን ጨለማ ሁሉ ባህሩን ተሻግሮ እነሆ ወደ አውሮፓ በክብር ገብቶልኝ እኔም የስለት መገለጫውን አክብሬ አምጥቻለሁ ብለዋል። አመስግኑላቸው።